ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ ማለት ነው። ላይክ ሼር ሰብስክራይብ አድርጉኝ ፈልጌው ነው። ምን ትጎዳላችሁ? ከስልካችሁ ላይ ምን ይቀነሳል ማለት ነው። የእውነት ለመናገር ምን እንደሚቀነስባችሁ ብቻ ግን አላቅም። ላይክ አድርጉ እና ደግሞ እስቲ ወደ 12000 ገፋ ገፋ አድርጉኝ። ምን ችግር አለ ልላችሁ ፈልጌ ነው። ሌላ ደግሞ እንግዲህ ሲቀጥል ዛሬ ብሩኬን ጋሽዬ እሙሼ ለምነው ዘክረው እባክህ ብሩኬ ልጃችን እባክህ ሃይምን ይቅር በላት፣ ሃይምን ይቅርታዋን ተቀበላት ብለው ሲለምኑት ነው የሚታየው። እንግዲህ ብሩኬ ደግሞ በእርግጠኝነት ተሽኮርምሞ አልፈልግም ብሎ ይሄዳል ብዬ እኔ ጥርጣሬ ገብቶኛል። ብቻ አልፈልግም አልታረቅም ይላል ብዬ ነው እየገመትኩ ያለሁት። ለማንኛውም ማለት ነው አይ ብሩኬ ግን በጣም ነው የተለመንከው። እውነት ለመናገር በእርግጥ በፊት ላይ ሃይሚን ሲለምናት ነበረ። እባክሽ ይቅር በይኝ፣ በጋሽዬን ፊት እባክሽ ይቅር በይኝ ሃይሚ እባክሽን ታይ እንታረቅ እያለ ተንበርከኩ ቀለበል አድርግልሽ እያላት ሁሉ ነበረ ማለት ነው። እና ያ ጊዜ እንግዲህ ሃይሚም በጣም ገፍተዋለች። አሁን ላይ ደግሞ ብሩኬ ሃይሚን እየገፋት ነው ያለው ማለት ነው። ብሩኬ ሃይሚን እየገፋት ነው ያለው። እንዴ ምንድነው ይሄን ያህል መገፋፋቱ? በጣም በዛ። እውነቴን ነው የምላችሁና ኦ ማይ ጋድ እናንተ በጣም ነው ሴንሲቲቭ የሆነ ፓርት ላይ ነው። እና ለማንኛውም ግን እኔ በጣም ተወዛግቤያለሁ። በጣምም ግራ ገብቶኛል። እና ለምንድን ነው ግን እንደዚህ አይነት የሆነ ስራ ሁሉ ጥምዝምዝ ያለው ማለት ነው? አንደኛ ነገር ብሩኬ ማለት ነው ሃይሚን አሁን ላይ ቅርታ መቀበል አለብህ። ምክንያቱም በፊት ላይ እኮ ሃይሚ ቅርታህን አልቀበልም ብትል ያሰኛታል እንዴ! እንዴት ነው የማያሰኛት? የእውነቴን ነው የምላችሁ። እንዴ ሄደ አስረግዘ ከዛ በኋላ ይሁን በቃ ችግር የለውም ተሳስቻለሁ፣ ወንድ ነኝ፣ አዎ በቃ ቀለበት ላድርግልሽ ስትላት ያ ጊዜ ደግሞ እሷ ራሷን ማዳመጥ ስሜቷን መረዳት ስላለባት አይ አልፈልግም፣ ለራሴ ጊዜ ያስፈልገኛል አለች። ማንኛውም ሰው እንደሚያደርገው ነው ያደረገችው። አሁን ላይ ደግሞ ጭራሽ አንተ ቤት ሰጣሃት፣ ቤት ገዝተህ ቤት ሰርታ ሰጣሃት ለሃይሚ ማለት ነው። እና ከዚያም በኋላ በቃ አንተ ደግሞ አሁን ያዙኝ ልቀቁኝ። ሃይሚ ደግሞ በቃ እንዴት ብሩኬ ለኔ መልካምና ጥሩ ነገር እያሰበ እንዴት ልለየው ፈልጋለሁ? ልለየው አልፈልግም። በብዙ ነገር ከጎኑ ሆኛለሁ። አሁንም ደግሞ በቃ ሆነው ሆኗል። ስለዚህ የተፈጠረው ተፈጥሯል። አሜን ብለን ተቀብለን አብረን ይሄንን ቤታችንን አብረን ብንኖርበት እያለ ስትል አንተ ደግሞ በጭራሽ አይሆንም እንዴ ሃይሚ ቤት ገዝቼ ስለሰጠዋት ነው እንዴ ወደ እኔ የምትመጣው ምናምን ነገር እያለክ ጭራሽ ካራክተሩን አዞርከው ማለት ነው። አይ ቤተሰብ፣ ለማንኛውም ይሄ ካራክተሩ በጣም ነው የተሳሳተ ካራክተር ነው። ምክንያቱም መሰላችሁ ተከታታይ ድራማ ሆነብን እኮ እንዴ። ክፍል 1 ክፍል 2 ቢሆን ጥሩ ነበረ። ግን በዛ ላይ ደግሞ አስቡት ሃይሚ የለመነችው ነው፣ እሱ ደግሞ እምቢ እያለ ነው። እንዴ ምን ነው ሃይሚ ነች እንዲያረገዘችው? ብሩኬ ሃይሚ እኮ አይደለችም ያርግዛ ከሌላ አርግዛ መታ አንተ ይቅርታ እያልካት ያለው አይደል እንዴ? እውነት ለመናገር አሁን ሃይሚ ብትሆን ያረገዘችው ሃይሚ ብትሆን ከሌላ ወንድ ጋር አርግዛ የመጣችው ብሩኬ 1 ሰከንድ እንኳን በዛች በሃይሚ ቦታ ሆኖ ታግሶ ይሄን ያህል ይቀመጣል ብዬ አላስብ። ምክንያቱም ወንድ ልጅ ስለሆነ ማለት ነው። እና ላሽ ነው የሚለው እና ለማንኛውም ግን ሃይሚዬ በጣም ጠንካራ በጣም ጎበዝ ነች። እና ደግሞ ስድባችንን እየጠጣን ቋቀጭ እያደረግን ያው ሀሳብ አስተያየት እንሰጣለን። ለማንኛውም ግን ሃይሚ ትናንትና ጥቅመኛ ብላችሁኛል ብላለች። እና ያው ካራክተሩ መሆኑን የምታውቁት እሷ በቃ እያቃጠለች መናገር የምትፈልገውን እየተናገረች፣ በተለይ አንዳንድ ልጆች እየሰደቡ ብዙ ነገር ክብሯን ዝቅ እያደረጉ ምናምን የሚሏት አሉ። በዛ ላይ ደግሞ እናንተ ማሰብና ማስተዋል ያለባችሁ ይሄ ስራ ነው። ከ21 ዓመት በታች መቼም ልጅ የለም የሚከታተላችሁ አይደል? ስራ ነው። ስለዚህ የተሰጣት ገጸ ባህሪ ይሄ ነው ማለት ነው። እና ሃይሚ ስራዋን እየሰራች ነው፣ ካራክተሩን እየተጫወተች ነው። ማንም ሰው ጥቅመኛ ነሽ ቢላትም ሊላት ይችላል። ሃይሚ ነች፣ እኔ ነኝ ብላችኋለች አይደለ? ስለዚህ ያው ስድባችንን እየጠጣችሁ በተለይ እውነቴን ነው የምላችሁ ግን እዛ ቦታ ብዙ የምትናደዱ ብዙ የምትሉ ልጆች አላችሁ። እና እኔ አንድ ነገር የምነግራችሁ ዩቱብ ከፍታችሁ የራሳችሁን ቻናል ብታሳድጉ፣ እዚህ ቻናላችሁ ላይ ሀሳባችሁን ብትገልጹ፣ አንደኛ እናንተ ተጠቃሚ ትሆናላችሁ። የእውነት ዩቱባችሁ ያድጋል። እናንተ መናገር የምትፈልጉትን ነገር ትናገራላችሁ። ግን እዛ ቲክቶክ ላይ ሆናችሁ ብዙ ነገር ስትሉ እሷ ለእናንተ መልስ ትሰጣለች። መልስ በምትሰጠው ወይም እሱ መልስ በሚሰጠው ቪዲዮ እነሱ ተጠቃሚ ናቸው። ግን እናንተ በባዶ ነው የምትጮሁት። እና ደግሞ ሃይሚ ብሩኬ ሲለምንሽ ነበረ፣ እግርሽ ላይ ወድቆ ሲለምንሽ ነበርና
በዛ ሰዓት እምቢ ስትይ ታይ በኋላ ይቆጭሻል፣ እንደ ብሩክ ያለ ወንድ አታገኝም ብለንሽ ነበረ። አሁን ላይ ደግሞ አንቺ በተራሽ ታለቅሻለሽ፣ እያለቀሽ ነው፣ እየለመንሽ ነው። ስለዚህ ክብርሽን ዝቅ አታድርጊ እያላችኋ ነው። ሆይ ስለምን ክብር ነው የምታወሩት? እውነቴን ነው የምላችሁ። እዚህ ጋ እኮ ማለት ነው ገንዘብና ገንዘብ ነው። እውነቱን እንነጋገር ከተባለ ስራና ስራ ነው እየሰሩ ያሉት። ገንዘብ ስትሰሩ ገንዘብ ስታገኙ ደግሞ እንዴት እንደሚሰራ ገንዘብ እንዴት እንደሚገኝ ደግሞ ሁላችንም እናውቀዋለን። ሁላችንም ያለፍንበት የምናልፍበት መንገድ ነው። ስለዚህ ስለ ክብር አሁን ለምሳሌ እናንተ አረብ ሀገር እየሰራን እኛ አረብ ሀገር ስንሰራ ትንንሾቹ ልጆች እኛ ወልደን የምናሳድጋቸው ልጆች አገጣብረው ላይታች ብለው ሰድበውን ተናግረውን ምናምን ነገር ያዙናላ። ያ ለእኛ ክብራችንን ነኩን ማለት ነው። ግን እኛ ለምንድን ነው ዝም የምንለው? ገንዘብ ስለምንፈልግ መለወጥ ስለምንፈልግ። አያችሁ ሀይሚም እናንተ ክብርሽን ዝቅ አረግሽ ወረድሽ ምናምን ስትሏት እሷ ግን ያንን ነገር አታዳምጥም። ምክንያቱም እዛ ጋር እንትን የምታደርገው ኢማጂን የምታየው ነገር ገንዘብ ስለሆነ ስለምትሰራ ስራ ስለሆነ እየሰራች ያለችው ያ ነው የሚታያት ልላችሁ ፈልጌ ነው። አሀይ ለማንኛውም እና ዛሬ ጋሽዬም መሙሼም ብሩኬንም ሀይሚንም ይቆጣሉ፣ ሰላም ይወርዳል። አብዛኛው ጨረቃ ፋሚሊ በጣም ተጨንቋል። ብሩኬ ለምንድነው እንደዚህ እምቢ የምትለው? በቃ እምቢ አትበል። በዛ ላይ ደግሞ የጨረቃ ፋሚሊ እንዳለ የእናንተን ሰላም፣ የእናንተን ደስታ፣ የእናንተ ፍቅር እየተመኘ እየጠበቀ ነው። በተለይ እውነቴን ነው የምላችሁ ፕራንካችሁ፣ አዝናኝ ነገራችሁ፣ ትምህርት ሰጪ ቪዲዮአችሁ በጣም በጣም ተናፍቋልና አሁን ላይ ደግሞ ይሄ ዙሩ እየከረረ ስለሆነ ለምንድን ነው እንደዚህ የምታደርጉት? በቃ ተመለሱ፣ በቃ ታረቁ፣ ፍቱት ይሄን ነገር። ይሄ ፓርቲ ቆረጥ ይቅር። ምክንያቱም ከዚህ በላይ ከሄደ በጣም በጣም ነው የሚንዛዛው፣ በጣም በጣም ነው እንትን የሚለው ማለት ነው። እና ሌላችሁ ፈልጌ ነው፣ እውነቴን ነው የምላችሁ። አሁን ላይ በጣም ጭንቀት ውስጥ ናቸው የጨረቃ ፋሚሊ። አሁን ላይ ደግሞ ጨረቃ ፋሚሊ በጣም በጣም ብስጭት ውስጥ ናቸው። በብሩኬ ይናድራሉ፣ በሀይሚ ይናድራሉ። አሀይ ደግሞ አንዳንድ ሰዎች ብሩኬን ወደ አሜሪካ ሊወስዱት ነው አሉ፣ አውሮፓ፣ እንግሊዝ፣ እዛ ብርዱ ሀገር። አይ ብሩኬ እዛ ሄዶ በዚህ በብርድ ስራ ሊሰራላችሁ። ኧረ ተው 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 ባካችሁን። ኢትዮጵያ ውስጥ ምን ሆንኩ ብሎ ምን ጎደለ ብሎ ነው ወደዛ ወደ ብርድ ሀገር የሚሄደው ማለት ነው። ዱባይ፣ ሳውዲ ምን ልታረጉት? ግመል እንዲጠብቅ ነው? በግ እንዲጠብቅ ነው? የእናቱ እንጀራ ምን ብሎት ነው እዛ የሚሄደው? መስራት እየተቻለ ሀገሩ ላይ ሰርቶ መቀየር እየቻለ እያሳያችሁ ለእናቱ፣ ለወንድሙ፣ ለጓደኛው፣ ለሀይሚ እየሰጠ ሰርፕራይዝ እያደረገ በሀገር ላይ ሰርቶ መለወጥ እንደሚቻል እያሳየ ምን ሊሰራ ነው እናንተ ዱባይ፣ እናንተ ሳውዲ፣ እናንተ አውሮፓ የሚሄደውና በሙቀትና በብርድ የሚቀቀለው ማለት ነው? ሀይሚን ጥሎ ሊሄድ እኮ ሊሄድ። ኧረ ተው ተው። ለማንኛውም እባካችሁ ቪዲዮዬን ላይክ አድርጉልኝ፣ እባካችሁ ቪዲዮዬን እዩልኝ። ታው እባካችሁ፣ ምንም አይጎልባችሁ፣ ምንም አይቀነስባችሁም። ቻርጀር ማድረጋችሁ እንደሆነ አይቀርም። ሰዓት ይቆጠርልኝና ዩቲዩብ ቻናሌ ሞኔታይዝ ይሁን። ሌላ የምትጠይቁኝም ጥያቄ ካለ በየቦታው እየሄድኩ እየተንቀሳቀስኩ አሳያችኋለሁ እና እንዴ ብቻ ሞኔታይዝ ይሁን እላችኋለሁ።